ያካንቺ ለህል እንጂ የትም ባይሆን ስፍራው ላይን ባያምር ካለሽ ይደምቃል ከፍ ያለ ቦታ አንቺ ከሌለሽ አንሶ ዝቅ ይላል ሳትኖሪ ቀርተሽ ደስታም ደስ አይለው ደርሶ ይከፋል አንቺ ግን ካለሽ መጨነቅ እንኳን ጨንቆት ይሞታል ፈረምኩላት በኋላ ትለቀኛለች የሚል ነበር ሐሳብ ለዚህ ነው የምፈልግህ ምናምን ብላኛለች ይሄን ብቻ እስከምትፈረም ነው የምፈልግህ ምናምን ብላኝ ነበር እንደዚህ አልጠበቅኳትም ነበር እርግጠኛ ነኝ ያስፈረመች ሰነድ የሆነ ነገር ነው የሆነ ንብረት እያሸሸሽ ነው ወይ አላቅም ያንተ የሆነ ነገር ልትወስድ እያሰበች ነው ወይ አንተን የሚጎዳ ነገር ነው ያስፈረመች ይሄ ነገር ግን በጣም አጣራጣሪ ነው ዘኪ ምናልባት አላቅም አንተን ሊጎዳ ይችላል ይሄ ነገር ምንነቱን ማወቅ ግን አለብን ብዬ አስባለሁ በሰላም እንቅልፍ እንድተኛ በቃ የሞቀ ህይወት በቃ ደስ የሚል ህይወት መኖር የምፈልገው በነፃ ይሄን ከለቀቅሽው እኮ ልትመጣና ልትወስደኝ ትችላለች እኔ ግን ከዚህ በኋላ እሷ ጋር መሆን አልፈልግም ካለበለዚያ በቃ እጎዳለሁ በምንም እሷ ጋር ከዚህ በኋላ መቼም አትሄድም ከዚህ በኋላ ደግሞ ልትሰራት አይገባም ሰላም ፋሚሊዎች እንዴት ናችሁ እኛ በጣም ደህና ነን እናንተስ እንዴት ናችሁልን እኛ እንደምታዩን ከባል ማግስት በኋላ አምሮብን እንደዚህ ፋ ብለን መተንላችኋል ዘኪም ፋ ብሎ መጥቶላችኋል እንዴት ናችሁ እናንተ በዓል እንዴት አለፈ የበዓል ማግስት እንዴት ነው ዛሬ ባይ ዘ ዌይ የበዓል ማግስት ነውና እንዴት ነበር በዓሉ እስቲ ንገሩኝ ኮሜንት ላይ ጻፉልኝ ተበላ ወይ ተጠጣ ወይ ጾም በደንብ ተፈታ ወይ እንዴት ነበር እስቲ እኛ ጋር አሪፍ ነበር አይታችሁታል ያሳለፍነው ትንሽም ቢሆን በትንሹም ቢሆን እኔና ዘኪ አሪፍ በዓል እንዳሳለፈን ለእናንተ ለተመልካቾቼ ለማሳየት በትንሽም ቢሆን ቀርጸንላችኋል እናንተ ጋርስ እንዴት ነበር እስቲ ንገሩኝ በኮሜንት ላይ ዘኪ ምንድነው እንደዚህ ያፈዘስከው እንዴ ነቃ ነቃ በላ ፋሚሊዎቼ ሞቅ ሞቅ እናርጋችሁ ዛሬ እኮ የበዓል ማግስት ነው አይደል ምንድነው ደብረው አንዴ ቺፕሳችን መጣል ያው ቺፕስ ስላልመጣ ነው ያኮረፍከው ቺፕስ መጣል ቺፕስ ሲመጣ ፈገግ አላለ ፋሚሊ ወይ ነበር ለዛ እሺ ያው ትበላለህ ደብሮኛል ብላ አይደል ያወጣው አየር እንድትቀበላ ንፋስ ግን ንፋሱ ደግሞ በጣም ነው የሚበርደው ባይዘው ፋሚሊዎች አየሩ በጣም ዝገት ነውና እኔ ብርድ ልብስ ለብሻለሁ ዘኪ ልበስልም ቢያልክ ነገሩ ሹራብ ነው የለበስከው አይበርድም እኔ ደግሞ በጣም በረደኝ ግን አየሩ ደስ ይላል ቦታውስ እንዴት ነው ወደድከው አዎ በጣም ደስ ይላል ወደዛ እየተቀበልን ወደዛ ይታያችሁ እንጂ ፋሚሊ ወደዛ ብታዩት በጣም ነው የሚያምረው ወደዛ በደንብ ይታያል ቪውና ደብሮኛል ብለህ አውጥቼ አንተ ልትዝናና ብዬ ነው እሺ ዛሬ እዚህ አውጣው እቤት ውስጥ መቀመጥም ትንሽ ደብራል ደግሞ ንፋሱ ይለኛል ንፋስ አለ እኔን ይዞኝ እንዳይ ነገሩ አንተ አለ እኔን ይዞኝ አይደል አይ አንተማ አይዘይ ለዘጉኝም ቀጭነሽ ነኝ ስማ ከዳታ ነው ፍራምናካ አላልኩ አቃለሁ እኮ ቅጥነትን አንድ ላይ ነው እንሄደው አትሊስት አንተ አትይዘኝም እንዴ እሺ ለስልሽ አንተ ላይ ከሄደማ ከባድ አይመስልም እሱ ስለክ እሺ እና በተረፈ ደህና ነህ አረፍታ ቃለ መጠይቅ አረፍታ አዎ ምንድነው ዛሬ ያበራሁት ውላችንን እንድታዩት ነው እሺ ፋሚሊ ዝም ብለን እዚህ ካፌ አጋጣሚ ሆኖ ገባንና እና ካሜራማኔም አጋጣሚ ያለ ስለዚህ ምን አርብቻ አልቀርጣችሁ ማለት ነው ነው ምን አለ ይሻል ቢያላል ካሜራማናችን በጣም መቀረጽ ይወዳል ይገርመው ነገር ትናንት ዶሮ በልቼ ዛሬ ቺፕስ ስበላ እሱ ነው ትናንትና ዶሮ ነው የበላነው ትናንት ለበዓል ዶሮ ህልት ዛሬ ቺፕስ እሺ ዶሮ ነው መብላት ትፈልጋለህ እኔ እኮ ጠየኩት እኮ ትጠይቀም ቢያልክ ዶሮ ሆነ የምትፈልገው ዶሮ በላይ ቤት አለ እዚህ ቤት ካለ
እቤት የሌለው ነገር ነው ውጪ መብላት ያለብን። ውጪ ምን እንብላ? ቁርጥ እንብላ? ጎረድ እንበላለን። የሚጠጣስ ምን እንጠጣለን? ወይን እንጠጣ። ወይን ትወዳለህ? ስለዚህ ወይን ነው የምንጠጣው። ምን አንተ ነህ መጋበዝ ያለብህ? ጎረድ ከወይን ጋር ቃሏን እንዳታጥፍ ንገራት። ቃሏን እንዳታጥፍ ችግር የለውም። በእኔው ልብህ እና ሌላ ምን አዲስ ነገር አለ አንተ ጋር? ደስ ይላል። ትናንት በዓል በጣም ነበር ደስ ያለው። ካሜራውን አጥተን ደግሞ በደንብ ተደሰትን ነው በጣም እንዴ። እንደውም ካሜራውን አብርተን እሱን ነገር ብናሳያቸው እነሱ ደስ የሚላቸው ይመስለኛል። በጣም ደስ የሚል ነገር ነው። ሞር ደግሞ ሁሉም ቢኖር መኪና ምናምን ቢኖር ደግሞ አሪፍ ነበር። ግን እኛም በራሳችን አልነበረንም ባለችን ነገር ተደስተን ያለው አንተም ደስ ብሏል። በዓልን ደግሞ እንደዚህ ተደስቼ ካከበርኩኝ ረጅም ጊዜ ሆኖኛል ብለኸኝ ነበርና አንተ ደስታ ደግሞ የእኔም ደስታ ነው ታውቃለህ። አዎ ያንቺም ደስታ የእኔም ደስታ ነው። ደግሞ ቀጣይ ሳምንትም ጓደኞች ስለሚመጡ አይቆን ቀጣይ ሳምንት ለዳግሜ ትንሣኤ ብለሽ ነበር ረሳሽው? ወራሽ እኮ ነሽ ይዋልሽ ብያለሁ። ኮራሽቶ ሳይሆን ያልከኝን ስላልሰማሁ ነው። እና ደግሞ እኔ እንደዚህ ሰብሰብ ብዬ ካከበርኩኝ ስለቆየው ጓጓው ታውቂያለሽ። ያቺ ጓደኞች መጥተው ድምቅ እስከሚል ደግሞ ቤቱ ጓጓው። አይ ቆንጆ መጓጓት አሪፍ ነው። የኔ ጓደኞች ይመጣሉ ሰርፕራይዝ ነው ብያለሁ። ታናገርኩ ሲመጡ ታያቸዋለህ። ብዙዎቹ አንተን ለመታወቅ ፈልገዋል ምናምን ነገር ግን አንተ ስለመታወቅ የኔን ጓደኞች ፍቃደኛ ነህ? አዎ በደንብ እንጂ አታስቸግርም? ኧረ አላስቸግርም። ለምን አስቸግርም? ምናልባት ካስቸገርክ እስካሁን አስቸግሬሻለሁ? አዎ ምን ብዬ እንዴ? በጣም ስትጀምር አንተ ያላስቸገርከኝ ቀላል ነው እንዴ? ነው ታስቸግረኝ ማለት ነው ይገባ። እኔ ከልጨውት አይ ያስቸገርኩሽ ስላልመሰለኝ ለጨዋታ ያስቸገርኩሽ ስላልመሰለኝ እኔ ልጨውት እኔ ስጫወትም በታከፍ አለሽ። አሁን እስቲ ንገሯት እስቲ አስቸገርከኝ ምን ጨዋታ ነው የለም ቀረ እንዴ? እንደዚህ አይነት ጨዋታ እንብላ። ምን ካሜራማን ብላ ምን ቺፕስ በጣም ነው የሚወደው ካሜራማናችን። 24 ሰዓት ቺፕስ ነው የሚበላ። እሺ ካሜራማናችን በቃ ይበቃል። እና ግን እኮ ብዙ ጥያቄዎች ጠይቃለሁ ብዬ ምናልባት ስሜትን ላለማስደበር ምናምን አስቤ ነው ታውቃለህ። ናላጉልህ መጀመሪያ ላይ ከመጠየቄ በፊት ይሄ ካካፕልክ የሚሰራ ከተማ ነው። እኔ ቤት ውስጥ ይሰራ የማውቀው ነገር የለም። ትሰሪያለሽ እንጂ ውይ ነጭ አይደለም አንተ ምልክት አይወጣም። ቀይ ነው ከካቻፑ ጋር የሚመሳሰለው። ይሄን ነገር የማውቀው እኔ በኬክ ነበር እኔ በካቻፑ አደረኩት። አያችሁ አንቺ ብቻ ነው እንደምታገርሽ ሚስቱ ታጎርሳለች። ልቆርስልሽ ነበር ሙሉ ነገር አንተ እንደማልበላ ና ካሜራ ማለት ነው። ዳዊት ያያችሁ ነው። በመጨረሻ አፍሽ ገብታ እሺ ምን ነበር መሰራት
አይደለም አንተ ነው ጥያቄዎች ስጠይቅ ስሜትን ምናምን ነገር ይረብሻል እንዴ? ምክንያቱም የኔ ጥያቄዎች ታስባቸው ማለት ነው ይከብዳሉ መሰለኝ። አረ ችግር የለውም የምትፈልጊው ነገር መጠየቅ ትችላለሽ። ያው መጠየቅት አይ ስለአንተ በደንብ ለማወቅ ማለት ነገሮችን እንድታስታውስ ሶስት ደግሞ እንደዚህ አይነት ኮንቨርሴሽኖች ከኔ ጋር ያሉ ወሬዎች እንደዚህ አይነት ጥያቄዎች ምናምን ለአንተ ለሕክምና ስለሚረዳ ነው እና እነሷም እንደዛ ብላኛለችና ለዛ ነው እንደዚህ አይነት ጥያቄዎች የምጠይቅ ማለት አላውቅም። አንዳንዴ ስጠይቅህ ያን ብዬ ከጠየቅኩ ምናምን ነገር ስሜትን ይረብሻል ወይ ብዬ አስባለሁ። አሁን እኮ ገና እየተሻለ ማገናዘብም የሆነ ነገር ማወቅም ጀምሬያለሁ። ስለዚህ ብትጠይቅኝ እዚህ ጋር ምንም የሚከፋኝ ነገር የለም። ስሜቴን የሚረብሸው ነገር የለም። ስለዚህ እጠይቃለሁ። እሺ የዛኔ እናት የወሰደች ታይ እንዴት ነበረ ያሳለፍከው? እኔ ከኔ ከወሰደች በኋላ በደንብ ታስታውሳለህ? አዎ አስታውስ። ምን እንዳረገች እያንዳንዱ ዲቴል ብትነግረኝ በጣም ደስ ይለኛል። ማለት ከዛ በኋላ ታውቃለህ ብዙ አላወራንም፣ አልጠየኩም። ምክንያቱም ስሜትን አስጨንቋለሁ ብዬ ስላሰብኩኝ ነው። በሰዓቱ እንድትረሳው ስለፈለኩኝ ነው። ስትመጣ ደግሞ መታ ነበር፣ እያነከስክ ነበር፣ ፊት በልዞ ነበር ምናምን ነገርና በዛ ሁኔታ እነዚህን ጥያቄዎች ብጠይቅህ ምናልባት ስሜቱ ጥሩ አይሆንም እቀሰቀስብሃለሁ ብዬ ስለፈራሁኝ ነውና በዓልም ምናምን ስለነበረ የበዓልም ሰሞን ስለነበር በቃ በዓልንም በሰላም እናሳልፍና አንተም ትንሽ አገግም ብዬ ስላሰብኩኝ ነውና ዛሬ ይህን ጥያቄ ለመጠየቅ የወሰንኩት እንዳልቸኮልኩኝ ተስፋ አደርጋለሁ። ግን በደንብ ለማስተካከል ነው ነገሮችን ለማስተካከል እንደዚህ አይነት ጥያቄ የነበርኩበት ሁኔታ በጣም የሚያስከፋ በጣም ጭንቅ የተሞላው ውጥረት የተሞላው አይነት ህይወት ውስጥ ነበር። በቃ እናቴ የእንጀራ እናቴ ናት። ያው ከዚህ በፊትም ነግሬሻለሁ የእንጀራ እናቴ እንደሆነች እና በቃ እዛ ከሄድኩ በኋላ ክፍል ውስጥ ባዶ ክፍል ውስጥ አሽጋኝ ሰው እንዳገኝ ምናምን አትፈልግም። ከቤት እንደወጣ አትፈልግም። ሰው እንዳገኝ ምናምን አትፈልግም። እጄን አስራ እግሬን አስራ በቃ እንዳልወጣ እንዳልራመድ እና እራበኝ እንኳን ስላት እኔ ከበላው በኋላ ነው የኔን ትራፊ ነው መብላት ያለብህ ምናምን ትለኝና የምታመጣልኝ ምግብ ራሱ እጇን የጠራረገችበት ሶፍት ምናምን አለው ማለት ሳለ ኢቭን ውሃ እንኳን ጠማኝ ስላት በቃ አሰጠኝ ምናምን እና በእንደዚህ ሁኔታ ነበር እያስጨነቀችኝ እያስቸገረችኝ ነበር ብዙ ነገር በቃ ያው የአጎቴ ልጅ ባይኖር እንደዚህ እንኳን አንቺ ጋርም ራሱ መመለስ አይነት አይመስለኝም ነበር። ምክንያቱም ስለኔ የነገረሽ እሱ ነው ብዬ አስባለሁ። አንቺም ተናደሽብኝ ነበር። ልክ ነው ያደረኩት ነገር ያናደዳል። ግን በቃ ተናደሽብኝ። ያው ዳግመኛ አታየኝም ነበር። እሱ ባይኖር ኖሮ ስለኔ ባይነግርሽ ኖሮ ዳግመኛ እኔን ከዛ ጉድ ውስጥ አታውጭኝም። እኔም እስካሁን እየተሰቃየሁ ነበር። ግን በዛ ሁኔታ በቃ በጣም ከፍቶኝ ኢቭን እንኳን በቃ መድኃኒት ላትሰጠኝ ነበረ በውሃ እያደረገችና አልጠጣም ሁላ ስላት በቃ እየመታችኝ እየገረፈችኝ ምግብ እየከለከለች ትሰጠኛለች። ግን ይህንን ነገር ለሰው እንዳልናገር በቃ ለሰው ከሰው ጋር ከተገናኘ ያወራል በማለት ፈርታ ከቤት እንደወጣ እዛ ነበር የምታስረው ማለት ነው። ከቤት እንዳልወጣ ለሰው እንዳታወራባት ለሰው እንዳላወራ ማንንም አታገናኘኝም ይሄን ያህል ነበረ ማለት ነው። እና ከዛ በኋላ እንደዚህ እያደረገች የሆነ ጊዜ የሆነ ወረቀት አመጣች እና እዛ ላይ እንድፈርም ጠየቀችኝ። እኔ ደግሞ ምንነቱን ሳላቅ መፈረም አልፈለኩም። ምን ወረቀት? እኔ እንጃ የሆነ ልብ ብዬ አላየሁትም። እየነገርኩሽ በዛ ሁኔታ ውስጥ ሆኜ አይደለም ስለ ወረቀቱ እኔ ስለ ራሴ ራሱ ማስብበት ሁኔታ ላይ አልነበረ። ኦኬ የዛኔ ከኔ የወሰደችው ጊዜ ነው ይሄን ነገር ያደረገችው። ከዛ አልፈርምም፣ እሱን ነገር ማንበብ ፈልጋለሁ፣ የሆነ ነገር መረዳት ፈልጋለሁ አልኳት። ወይ አንብቢልኝና ልረዳውና ፈርምልሻለሁ አልኳት። እንዳነበውም ምንም እንዳየውም ፍቃድ አልሰጠችኝም ማለት ነው። ኦኬ ከዛ አልፈርምም አልኩኝ እኔ
ከዛ አልፈረመም ስል ሁለት ጎረምሶችን አመጣችና አስደበደበችኝ፣ እንዲፈርም አስገደደች። ከዛ ፈረምክ? አዎ ዱላው ሲበዛብኝና በቃ ወደ ሞት አፋፍ በቃ እንገላለን ምናምን ብለው ዛቱብኝ። ከዛ በኋላ ሽጉጥ አወጡብኝ ምናምን በቃ ከዛ በኋላ ያለኝ አማራጭ መፈረም ነበረ። ፈረም ከዛ ከፈረምኩ በኋላ ግን እኔ በቃ ሐሳቤ ከፈረምኩ በኋላ ትለቀኛለች ብዬ ነበር። ምንድን ነው ያስፈረመች ማለት? ይሄን ያክል አስጨንቃ አንተን አስደብድባ ለማስፈረም ያደረሰችው ነገር ምንድነው? ምክንያቱም እርግጠኛ ነኝ እንደዚህ አይነት ሰነድ ካስፈረመች ራሷን የሚጠቅማት ነገር ነው፣ አንተን የሚጎዳ ነገር ነው የሚሆነው። እሱን አላውቅም። ያው ዲቴል ወደ ውስጥ እንትን ብዬ ስላላየሁት እሱን የማውቀው ነገር የለም። ተባለው ማተባለው ግን ወረቀቱንም እንደዚህ ብታመጪውና ባየው አውቀዋለሁ። እንደዚህ ተለየዋለህ? አዎ ለየዋለሁ። ግን በቃ ምን ያህል ነበርና ከዛ በኋላ እኔ አንዱም ሐሳቤ ከፈረምኩላት በኋላ ትለቀኛለች የሚል ነበር ሐሳቤ። ለዚህ ነው የምፈልግህ ምናምን ብላኛለች። ይሄን ብቻ እስከምትፈርም ነው የምፈልግህ ምናምን ብላኝ ነበር እና ከፈረምኩላት በኋላ በቃ ትለቀኛለች፣ ነፃነቴን አገኛለሁ ብዬ ነበር ሐሳቤ። ለዚህ ብቻ ነው የምፈልግህ ብላኝ ነበር። ግን በቃ ከፈረምኩም በኋላ ልትለቀኝ አልቻለችም። እንደውም ስቃዬን እያበዛችው መጣች። በቃ አሁን ድሮ ምግብ የሚሰጠኝ አሁን እየከለከለች መጣች። ያንን ካስፈረመች በኋላ ምናልባት የምትፈልገው ነገር በእጇ እንዲገባላት ይሁን ያ ሰነድ። ምክንያቱም እኔን በጉልበት አንተን የወሰደች እርግጠኛ ነኝ ያለ ምክንያት ሊሆን አይችልም ነበር። እኔ ጋር መሆን ስላሳሰባት ነው እየዳንክ ስለሆነ ነው ብዬ አስቤ ነበር። ግን ያም ተጽዕኖ አለው። በእርግጥ እየዳንክ መሆንህም በጣም አስፈርቷት ነበር እና ይሄንን ያክል በጉልበት ተጠቅማ ሰነዶችን ያስፈረመች የሆነ ነገር እያሸሸች ነው፣ የሆነ ነገር ብቻ ወደ ራሷ እያደረገች ነው። ይሄ ነገር ግን በጣም አጣራጣሪ ነው ዘኪ። ምናልባት አላቅም አንተን ሊጎዳ ይችላል ይሄ ነገር። ምንነቱን ማወቅ ግን አለብን ብዬ አስባለሁ። ከዛስ ቆይሽ ከፈረምከው በኋላስ? እሺ በቃ ከፈረምኩ በኋላ ስቃዋን ቀጠለች። እንደውም ድሮ የእሷንም ትራፊ ቢሆን የሚሰጠኝ የነበረችው ሴትዮ እሱን ራሱ መከልከል ጀመረች። በቃ እኔ አቅሜ እንዲዳከም በቃ ጉልበቱን እስከሚያጥረኝ እነዛ ያልኩሽ ልጆችም እየመጡ በቃ ማታ ማታ ምናምን ሲደብራቸው እየመጡ እኔን እየመቱ ምናምን ይዝናናሉ ምናምን በቃ ብዙ ስቃይ ደረሰብኝ። ከዛ እንዳጋጣሚ የአጎቴ ልጅ መጣና ከዛ አስመለጠኝ። እሷ የምትወጣበትን ሰዓት ጠብቆ ከዛ አስመለጠኝ። አንቺ ጋር ይዘው መጣ። እሺ ምን አይነት ሰው ናት ማለት? ከጠበቅኩት በላይ በጣም ብልጥ ሰው ናት። እንደዚህ አልጠበቅኳትም ነበር። እርግጠኛ ነኝ ያስፈረመች ሰነድ የሆነ ነገር ነው፣ የሆነ ንብረት እያሸሸች ነው ወይ አላቅም። ያንተ የሆነ ነገር ልትወስድ እያሰበች ነው ወይ አንተን የሚጎዳ ነገር ነው ያስፈረመች። ምክንያቱም አንተ ደህና መሆንህን ስታቅ ነው መታ እኔ ጋር አንተን ለመውሰድ የመጣች። ስለዚህ እርግጠኛ ነኝ መጥፎ ነገር ነው ያስፈረመች ዘኪ። ያንን ሰነድ ልታስቀምጥበት የምትችለው ምናምን ነገር ቦታ ምናምን ትገምታለህ? አላቅም። ከዛች ክፍል ውስጥ እንደወጣ ስለማፈቅድልኝ ምን እንደምታረግ ቤቱን ራሱ ባልቀጡ አይቼው አላቅም። ያቺ ክፍል ውስጥ ብቻ ነው እኔን የምታገኙኝ ክፍል ብቻ ነው ቁጭ የምታሳየ። ሳሎን ምን የሚባሉትን ነገሮች ሁሉ ገብቻ አይቻቸዋለሁ። እዛ ክፍል ውጪ ምንም የማውቀው ነገር የለም። ስለዚህ የት እንደምታስቀምጥ የት እንደምታደርግ ላውቀው አልችልም። ማንን ነው? ምናልባት ወንድም ሊረዳን ይችላል በዚህ ጉዳይ ላይ የት ልታስቀምጥ እንደምትችል እቃዎቿን፣ ሰነዶቿን ምናምን ነገር የሆነ ቦታ ማስቀመጥ እንደምትችል ሊያውቅ ይችላል። ምክንያቱም ብዙ ጊዜ በተደጋጋሚ ነግሮኛል እናንተ ቤት እንደሚመጣ በተደጋጋሚ ጊዜ ነግሮኛልና ከሷ ጋርም ደግሞ ከመጣላቱ በፊት ያውቅ ነበር ብቻ ስለናንተ ቤት በደንብና ሊረዳኝ ይችላል። ሊያውቅ ይችላል፣ ሊረዳሽ ይችላል። ምክንያቱም አንቺ እኔ ጋር ከመምጣትሽ በፊት እሱ ከሷ ጋር ሰላም ነበረ እና አቤት ይመጣል ምናምን ኢቭን ቁልፍ ራሱ እሱ ጋር ስልሽ ከኔ ጋር በጣም ነው የምናወራው። የሆነውን ነገር ምናምን ስለኔ የማያውቀው ነገር የለም። ለሱ ነው የምነግረው የሆነውን ነገር እና እሱ ቁልፍ አስቀርጻ እንደሰጠችውና ስትልከው ምናምን እዛ እንደሚያስገባላት ምናምን ነግሮኛል። እና ምናልባት እሱን ብትጠይቁና ከሱ ጋር ብታወሪ የሚጠቅም ነገር ልታገኝ ታስቢያለሽ ብዬ አስባለሁ። ጥሩ ነገር አይደለም የነገርከኝ፣ በጣም ያስጠላ ነገር ነው። ለምን ይዛን ያን ነገር ነበር እንዳገኘው
ፈራታለሁ። ለምን ነው የምትፈራት? ስለምታስደበድበኛለች፣ ትመታኛለች ትፈራታለህ? አሁን ራሱ ይሄን ከለቀቅሽው እኮ ልትመጣና ልትወስደኝ ትችላለች። ከዚህ በኋላ እንደማትወስደኝ ነግሬሃለሁ። ከዚህ በኋላ እሷ ጋር መሆን አልፈልግም። ካለበለዚያ በቃ እጎዳለሁ። በምንም ታምር እሷ ጋር ከዚህ በኋላ መቼም አትሄድም። ከዚህ በኋላ ደግሞ ልትፈራት አይገባም። ታውቃለህ፣ በኋላችን ጠባቂዎች አሉ። ከዚህ በኋላ ራሳችንን ደግሞ በደንብ እንጠብቃለን። እንደ በፊቱ አንዘናጋ። ከዚህ በኋላ ደግሞ ከኔ በምንም ታምር ልትወስዳቸው። ብቻ ግን አንቺንም እንዳትጎዳሽ እየተጠነቀቅሽ። ስለኔ ብዙ አታስብ፣ ችግር የለውም። ብቻ ግን እንኳን ነገርከኝ፣ ባለብኝ መንገድ ወይ ማጣራት ባለብኝ መንገድ አጣራዋለሁ። ሰነዱ ብናገኘው ቆንጆ ነው። ምክንያቱም ለኛ ማስረጃችንም ይሆናል፣ የሚጠቅመንም ነገር ደግሞ ሰነዱ ነውና ምንም በቃ ከዚህ በኋላ እንድትደርስብኝ እንድታየኝ እሷን ማየት አልፈልግም እና ሰነዱንም ከፈለገች ትውሰደው። ምንም ነገር ግን እኔ በቃ ከእሷ ጋር መታየት ምናምን አልፈልግም። ከእሷ ጋር መኖር አልፈልግም። ይሄንን ነው የምፈልገው፣ ነፃነቴን እንድትሰጠኝ፣ የሰላም እንቅልፍ እንድተኛ፣ በቃ የሞቀ ህይወት፣ በቃ ደስ የሚል ህይወት መኖር ነው የምፈልገው በነፃነት እንጂ እኔ ምንም የምፈልገው ነገር ከእሷ እሷም እንድትጎዳ አልፈልግም። በሰላም መለያየት ነው በቃ። እሷም የራሷን ህይወት ትኑር። ያው እንደ እናትነት አባቴ ከመሞቱ በፊት ትንሽ ነገር እንዲሆን አድርጋልኛለች። አባቴ ከሞተ በኋላ ሊቀይራት የቻለው ነገር ምን እንደሆነ ባላቅም ግን በቃ አባቴ እስከሚሞት ድረስ የሆነች ነገር እንደ እናትም አድርጋለች። ስለዚህ በዛ ምክንያት እንድትጎዳ አልፈልግም። ግን አሁን ላይ ደግሞ በጣም እየተሰቃየው ስላለው በቃ እሷም የራሷን ህይወት ትኑር። ልጅ አላት፣ ከልጇ ጋር ሰላማዊ ህይወት ይኖር። እኔም በቃ ይተውኝና እኔም የራሴን መንገድ የራሴን ህይወት ነው እንጂ ሌላ ምንም አይነት ነገር ሁሉ ነገር ያንተ ሆኖ በሰላም ትኖራለህ። እሺ እሱን ቃል እገባልሃለሁ። ሰዋይጓ እንኳን ነገርከኝ፣ እንኳንም ጠየቁ፣ እንኳንም አወቅኩት። አጣራት ካለብኝ በእኛ መንገድ እናጣራዋለን። አንተ አታስብ እሺ። ያንተ አሁን ሀሳብ የሚሆነው ስለ ጤንነት ብቻ ነው። እሺ ስለ ጤንነት ብቻ አስብ። ዋናው ያንተ ጤና ነውና ያንተ ደህና መሆን ነው እና እሱ ላይ ብቻ ትኩረት አድርግልኝ። አንተ ደህና ስትሆን ደግሞ በደንብ አቅም ይኖረናል እሷን የመጋፈጥና ትንሽ ማስረጃዎች ነው የሚያስፈልገን እሷን እጃችን ላይ ለማስገባት። ያ ማስረጃ ደግሞ ያ ሰነድ ነው የሚሆነውና ያ ሰነድ እጃችን ላይ ከገባ በደንብ እንጥላታለን ብዬ አስባለሁ። ለማንኛውም እንርሳው በቃ። አሁን እንርሳውና ልንዝናና ነው። ጀብስ መብላት ፈልገህ ቅድም ጀምሮ አይናኑን እያየው ነበር። ምን ላድርግ ብለሽ ነው? ርቦኛል አላልኩሽ? አቤላ ገፍቶኛል ቀረ በጣም አልበላም። እንደውም አልበላም ታወደኝ ማለት ነው። እኔን ደግሞ አገኛለሁ። ስብሳችን ግን ቀዘቀዛው እና ግን ደስ ብሏል። እዚህ ጋር መጣች እና ስለዚህ ማለት ነው ከዚህ ከወጣ ማለት እንዴ ዛሬ ሙሉ ቀን ፍሪ ነን እና መዝናናት ነው ያለብን። ፕላናችን ምንድነው? መዝናናት። ግባችን ምንድነው? መዝናናት። አይ የት እንዴት መሄድ ፈልጋለሁ እንዳለ የት ይሻላል? አንተ ደስ ያለህ አንቺ ነሽ። አንቺ ሰጂና አንቺ ነሽ። ሲኒማ ልውሰድህ? ፊልም ታያለህ? ደስ ይለኛል። ምን ታያለህ? እንግሊዝኛ አማርኛ? የሆነ ብቻ ካንቺ ጋር እንጂ የትም ነው ባይሆን ስፍራው ላይን ባያምር ካለሽ ይደምቃል ከፍ ያለ ቦታ አንቺ ከሌለሽ አንሶ ዝቅ ይላል ሳትኖሪ ቀርተሽ ደስታም ደስ አይለው ደርሶ ይከፋል። አንቺ ግን ካለሽ መጨነቅ እንኳን ጨንቆት ይሞታል። አሻሽ ቦታ ላይ ብትወስጂኝ የትም ኖረሽ ደስታ እንጂ ከፍቶኝ አያውቅም
የትም ይመቸኛል የትም የትም ይመቸኛል የትም ሲኒማ ልናይ እንግዲህ ፋሚሊዎች እና ወደ ሲኒማችን እንሄዳለን። እናንተ እዚህ ትቆያላችሁ። ለዚህ ቀልድ ነው። እስካሁን የነበረን ቆይታ ይሄን ይመስላል። ትንሽ ብሎግ ነገር እናሳያችሁ ሁላችንን እናሳያችሁ ብለን ነው። ለኪም እንደተሻለው በዛው በየሰዓቱ አምጪልኝ ስለምትሉኝ በየሰዓቱ ጤንነቱን ልቀቂልን እንየው ስለምትሉኝ ለእናንተም ለማሳየት ነውና እንደምታዩት ነቃ ደንገጥ ብሏል። በጣም በደንብ ተሽሎታልና አሪፍ ላይ ነው ያለው። አታስቡ፣ ያው ስለምትወዱ ነው የምትጨነቁትና አታስቡ፣ አሪፍ ሁኔታ ላይ ነው ያለው። እውነት ስለምታስቡልን፣ ስለምትጨነቁልን፣ ስለምትወዱን በጣም እናመሰግናለን። እኛም በጣም ነው የምንወዳችሁ። እኛ ወደ ሲኒማችን እንሂድ። እናንተም ደግሞ የበዓል ማግስት ነው፣ በደንብ ፏፈሽ በሉ። እንወዳችኋለን ከምላችሁ በላይ እና ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በተለይ ቪዲዮውን ሲጀምር ላይክ አድርጋችሁ ብትጀምሩልኝ ምን ያክል እንደምወዳችሁ አታውቁም። በጣም ነው የምወዳችሁ፣ ምክንያቱም ቪዲዮውን ፑሽ ያደርግልኛልና ላይክ ማድረጋችሁን አትርሱ። በዛው ሰብስክራይብም እያደረጋችሁኝ 20 ሺህ አትገቡኝ እንጂ ፋሚሊዎች። አሁን አሪፍ ነው ሰብስክራይብ ይበዛውና 20 ሺህ እንዲያስገቡኝ ንገርልኝ። ምክንያቱም በጣም ነው የምትወዱት ዘኪና። ስለዚህ በዘኪያ ዘኪ ይበልልኝ 20 ሺህ ያስገቧት። አታሳዝናችሁ። እርዳታውን ሰብስክራይብ እያደረጋችሁኝ በጣም ወዳችኋለሁ። ደህና ቆዩልኝ።